እንግዲህ እንደነገርኩሽ መነሻዬ ቴምብር ነው። 1984 ላይ 83 ነው ሪሊ የጀመርኩት እና የምታየው የዛኔ ወረቀቶችን በኮላ በማያያዝ ምክንያቱም አሁን ዛሬ እንደዚህ እንደምታያቸው የቴምብር ማስቀመጫዎች ስርዓት ያላቸው አሉ። ቴምብር ማስቀመጥ ማለት ምን እንደሆነ በማላውቅበት ጊዜ እንደዚህ አያይዤ ሁለት ልሙጥ ሎኮችን አያይዤ ልክ እንደዚህ ነው እንትን ያረኳቸው። መላኩ አነጋግሬ 1984 ይላል እና ከዛ የመጀመሪያው መጽሐፍ እንትን ነው የኔ የመጀመሪያ እንትን ነች። መጀመሪያ በቃች ነች የነበረችኝ እንደነገርኩሽ ከእህቴ ተቀብዬ የነበሩትን ከዛ ምንድነው ፊላተሊ ብዬ መጨረሻ ጠየቅኩ። ይዛኔ አላቅም። ከዛ ልክ መሰብሰብ ሲጀምር ይሄን ከማዘጋጀት በፊት ፊላተሊ ምንድነው ብዬ ከአዲስ አድማስ ጋዜጣ ላይ ይመስለኛል ያገኘሁት። በወቅቱ የተለያዩ ቅርጽና ቀለም ያላቸውን ድንጋዮች፣ ዛጎሎች፣ ሳንቲሞች፣ የክብሪት ሳጥኖች፣ የቲያትር ቤት ትኬቶች፣ ስዕሎች ወዘተ በመሰብሰብ የሚደሰቱ ብዙ ሰዎች አሉ። እነዚህ በቴምብር ነክ ጉዳዮች ላይ የሚያተኩሩ ቴምብር ሰብሳቢዎች ፊላተሊስት ይባላሉ እያለ ይሄዳል። ከዛ ደስ ስላለኝ ከጀርባም እንደዚህ ጽሑፉን ጽፌ ፊላተሊስት ነኝ አልክ። ምክንያታዊ መሆን በቃ ከዛ ሰበስብ ግን በስርዓት ምንድነው ለምንድን ነው የምንሰበስባቸው አንድ ሰብሳቢስ በዓለም ላይ ይታወቃል የሚለው ከዛ ጀምሬ እንግዲህ ኦልሞስት 12 13 ዓመት የጀምሬ ነው ሰብሳቢ። በጣም የሚገርም ነው። እና ለስን እስኪ እነዚህ እንግዲህ እንደምታያቸው የኢትዮጵያንም የሱዳን የአሜሪካ በየው እየቀላቀልኩ ነው እንትን የምለው እዚህ ላይ ያሉት በእጄ ትለጥፋለህ። ባህሪ የሚደንቅ ነው። ቴምብሮቹን ግን ከየት አገኛቸው? አሁን በዛን ጊዜ የት አገኛቸው? እኔ ባህሬን እያየሁ ነው፣ የካናዳን እያየሁ ነው። ፖስታ ቤት ድሮ እንትን ላይ ነበረች፣ እዚህ ቴሌጎን ነበረች። አሁን እናንተ የኢትዮጵያ ቴሌቪዥን ይሁን እሷ ፖስታ ቤት ላይ ነበረችው ባህር ዳር ላይ እና እዛ ላይ ቆማለሁ ሂጄ ሰው ፖስታ ሲወጣ እባካችሁ ቴምብሩን ስጥ ይላል። አንዳንዱ ይሰድብሻል፣ ልጅ ነሽ። አንዳንዱ ምንም አይመስለውም፣ ገንጥሎ ይሰጥሻል። ለምን ትፈልገዋለህ ይልሻል። አብዛኛውን ከዛ ነው የምጠይቀው። ሌላ ጎረቤት ውጭ ያለ ሰው ካለው ሲልኩለት በቃ ከእያንዳንዱ ሰው ጠይቃለሁ። ቴምብር አለ የተላከላችሁ ፖስታ አለ። ኢቭን ቆሻሻ ቦታ ሂጄ የቴምብርች የድሮዋ ሰማያዊ እና ቀይ እንደዚህ ያለባት የፖስታዋ ካየው ቆሻሻ ጋር አብረው ስለሚጥሏት ሜዳ ላይ እንደዛም ያገኘኋት አለች። ይቺ ሳትሆን ይቺ እንኳ ኤሮግራም ነች። እቺ በራሷ ላይ ነው የምትጽፍባት። ቴምብርም አያስፈልጋትም። እቺ የምንፈልገውን እንጽፋለን፣ ታሽጋ ትሄዳለች። ቴምብሯም እዚሁ ጋር ነው ያለው። ሌላ አለ ፖስታ ሰፋ ያለ በእንደዛ ነበር እንትን ያልኩት። ከዛ ከቴምብር ወደ ምን ሄድክ? ከዛ ግን እያደግኩ ሲሄድ በእኛ ጊዜ ሆሊውድ እና ፕሮፋይል የሚሏቸው ጋዜጦች ነበሩ። የዛን ጊዜ ሆቢ የሚል ጀርባ ፓርት ላይ ያወጣሉ። ሆቢ ምንድን ነው? ወክ ማድረግ፣ ቴምብር መሰብሰብ፣ ሙዚቃ ማዳመጥ፣ ማንበብ ምናምን የሚላልና ጓደኞቼ ማግኘት ጀመርኩ፣ ቴምብር ሰብሳቢዎችን አዲስ አበባ። ከዛ ፖስታ ተቀያየርን። እኔ ትርፍ ያለኝን ለእነሱ ልካለሁ፣ እነሱ ትርፍ ያላቸውን በዚህ ልካለሁ። ኢቭን ከዛ መጣው የፍሬንድሺፑ አድጎ መጣው የጎበኙኝ ሁሉ አለው። እንደዛ ነበር። ከዛ በኋላ ግን ምንድነው ወደ ሳንቲሞች ነው የሄድኩት። በተለይ የኃይለ ሥላሴ ሳንቲም ጓሮ ላይ ሲታረስ ሆር ምናምን ወርቁ ይገኝ ነበር። እነሱን ሳንቲሞች መሰብሰብ ጀመርኩ። ወንድሜ ከውጭ ሲመጣ አጋጣሚ ሳንቲሞችና ብሮች ይዘው ነበረ። እነሱም ደስ አለኝና ከሱም እየተቀበልኩ የውጪ ማለት ነው የውጪ ከውጮችም ከሀገር ውስጥ እንደዚህ ወድቀው ያገኟቸውን እንትን አልኩ። ከዛ በኋላ ያው እንደነገርኩሽ መጠየቅ ነው። ሳንቲም አላችሁ ማለት ነው። ያው እንደዚህ ነጮች ሲመጡ መንገድ ላይ ጠብቄ ጊዮን ሆቴል በተለይ ሄድኩ፣ ሳንቲም ጠይቅ ነበረ። በጣም ደስ ይላል። ከልብ የሆነ ነገር ከልብ ካለቀሱ ይባላል አይደል? ባባባሉ ያ ነው እኮ ነው። ለዛ ነው የተሰበሰብካቸው። የማቴሪያል ጥረት ኖሮ በራሱ ጥረት ነው እንግዲህ እነዚህ አይነት ማስቀመጫዎችን የሚያደረገ ከልብ ሲሆን መለመን በራሱ ስጡኝ ብሎ እንዳለው እየነገረ እውነት ነው። ከዛ ወደ ሳንቲሞችና ብር ኖቶች ወደ ሳንቲሞችና ብር ኖቶች ነው። እንደው ምናልባት ቴምብሩን እንግዲህ እንደነገርኩሽ በዚህ ጊዜ ስሰበስብ አይዴንቲፋይ ማድረግ አልችልም። የሀገር ውስጥና የውጭ የሚባለው ነገር አላውቅም። ቴምብር ለምን ይሰበሰባል የሚለው በጣም ጠለቅ ያለ እንትን አልነበረኝም። አንድ ቴምብር ሰብሳቢ ግን ማወቅ ያለበት ቴምብሮች ገማቸው ሳይነካ
በጀርባ በኩል ያለው ጥርሳቸው ሳይሰባበር ብዙ ተች ሳይኖር ፊንገር ፕሪንት ሳይኖር ዓመተ ምሕረታቸው ተለይቶ ሴሪ ያላቸው በሴሪያዎች መልክ ነው መቀመጥ ያለበት እና ያን ለማድረግ መጀመሪያ ከኢትዮጵያ ፖስታ አገልግሎት ድርጅት በአፄ ኃይለ ሥላሴ ጊዜ ታትሞ የነበረ በኢትዮጵያ ቴምብሮች ዙሪያ መቼ ታተመ፣ ምን ያክል ህትመት ነበረ፣ ለምን ፐርፐዝ ነበር የታተሙት የሚለውን እንደዚህ ወጣዋል። እያንዳንዱ መቼ ዓመተ ምሕረት ብዛታቸው አንቨርሰሪም ሊሆን ይችላል። ልክ እንደዚህ ሲወጣ የነበሩ ቴምብሮች ማለት ነው ቴምብሮች በሙሉ እንደዚህ ያለው እና ይህን ተከትዬ ነው አሁን እንትን እያልኩ ያለሁት እና የመጀመሪያ የኛ ቴምብር በ1886 ነው የሚጀምረው። ከዛ ጀምሬ እንግዲህ ያሉትን እቺ መነሻዬ ነች። ከዛ በኋላ ልክ እንደዚህ ስርዓት ባለው አልበም አድርጌ ከመጀመሪያው ጀምሮ ልክ እንደዚህ በስርዓት መሰብሰብ ጀመርኩ። እነዚህን ክፍተቶች የተውኩበት ዓመተ ምሕረትና እንትናቸውን ለመጻፍ ነው። የመጀመሪያ ቴምብር እቺ ነች። እዚህ ጋር እንደምታየው ነው። ስለዚህ ኦርደራቸውን ጠብቄ ነው ማስቀምጣቸው። ምንድነው የሚጽፉ? የግርሽ ሩብ፣ የግርሽ ሩብ፣ የግርሽ አላድ፣ ግርሽ፣ 1 ግርሽ፣ 2 ግርሽ፣ 4 ግርሽ፣ 8 ግርሽ እና 12 15 ግርሽ እያለ የሳንቲም እንትን ነው እና እያለ ያስከፍል የተባሉት የተከፈለባቸው ናቸው። በወቅቱ እንግዲህ በወቅቱ አፄ ምኒልክ ዘመነ መንግስት ሲታተሙ በብዛት ነበር የታተሙ። የዛኔ እኛ የፖስታ አገልግሎቱ ሳይኖር በብዛት ታተሙ መጡና ምን ይሆን ጊዜው አለፈ። ከዛ ምን ይሆኑ ሲባል ኦቨር ፕሪንት ነው የሚባለው። ይሄ ኦቨር ፕሪንት ተደረገባቸውና አስከፍል የሚደረግ ይሄ ራሱ አንድ ሴሪ ነው የሚባለው። እንደ ቴምብር እንደምታየው ልሽ እንትን ነው ሳይሆን ሲወጡ ልክ እንደዚህ ሆኖ ነው የሚወጡ። አስከፍል ኢትዮጵያ የሚልም እንትን አላቸው በማህተም በውስጥ ፕሪንት የሆነው ብቻ ሳይሆን ኢትዮጵያ በውስጣ መልእክት ምልክት እያለ አሁን ወደ ኋላ ብትሄጂ ልክ እንደዚህ ምክንያቱም ማለቅ አልቻሉ። ኦቨር ፕሪንት እየተደረጉ ግን ዓመተ ምሕረት እየተሰጣቸው እየተጨመረባቸው እንዲያገለግሉ ተደረጉ። በጣም የሚገርም ነው። አሁን ላይ ያሉ ቴምብሮች ሳሉ አሁን እስካሁን እስከ መጨረሻ ያለው አሁን ከ15 ከ16 ዓመት በፊት ጀምሮ የኢትዮጵያ ፊላቴሊስት አባል ነኝ እና ሁሌም አዲስ ቴምብር በሚወጣ ጊዜ ቀድሜ እከፍላለሁ። እነሱ ያቆዩልኛል። ከዛ ሰብስበው ይሰጡኛል። ብር እዛ ኦልሬዲ ዲፖዚት አድርጌያለሁ እና ምንም ያመልጠኝ የለም። እንደ ድሮ አሁን የምታስብበት ጊዜ አለ። ፊላቴሊስት ትሆኛለሽ፣ ከየት ላገኘው ብለሽ አሁን የሚታተሙት ሁሉም አለኝ። በጣም ደስ ይላል። እና ያው ጨምሮ እንግዲህ እነዚህ በሙሉ በኢትዮጵያ ቴምብሮች እስካሁን ድረስ ያሉት ናቸው። ማየት ካስፈለገም በኋላ እናያቸዋለን። ጊዜ ውስጥ የሀገር ውጭም አሉ። የውጭ ሀገር አሁን እንደ ምሳሌ እና ይሄ በጣም ብዙ ናቸው። ኦልሞስት ከ130 ከ140 በላይ የሆኑ ሀገሮች ቴምብሮች ኦልሞስት ሁሉም ሊባሉ የሚችል ደረጃ ቴምብሮች አሉ። ጎን ለጎን እንግዲህ ሆቢ ስለነበረ አላቋረጥኩ ሰበስብ የሌለኝንም በአጋጣሚ በማገኙ ጊዜ ሁሉ ሰበስባቸዋለሁ እና ስቆጥራቸው ወደ 120 ምናምን ሀገሮች የሚሆኑ ቴምብሮች አሉ። በጣም ደስ ይላል። ወደ ብር ኖቶቹን ይዳው ወደ እንትን ከይቅርታ ጋር ጊዜ ካለሽ ልክ እንደዚሁ እንደ ቴምብር ፖስታ በሚወጣ ጊዜ 8 ሰዓት ብቻ የሚሸጡ እንትኖች ደግሞ አሉ። 8 ሰዓት አንድ ቀን ብቻ የሚሸጡት ቴምብሮች በሚወጡ ጊዜ ሌላዎች ለፖስታ አገልግሎት ይውላሉ። እነዚህ ግን መታሰቢያ ቴምብሮች ይባላሉ። ከነ ፖስታቸው ነው የሚወጡ። በወጣበት ቀን አሁን 1914 ነው የወጣበት ቀን እዚህ ላይ ያለ በ23/3/42 ነው። 8 ሰዓት ይሸጣል። የቀረው ወደ ፖስታ አገልግሎት ድርጅት ይመለሳል። አይሸጥም። ፖስታዎቹ ማለት ነው። ፖስታዎቹ እነዚህ ጀስት የሚሞሪ እንትኖች ብቻ ናቸው። የዛኔ መላክ ትችያለሽ። የሚልክ ሰው የመጣ ሰው እንደተለጠፈ ያገኛል፣ ይልካል። አሁን የምን መታሰቢያ ለማድረግ የወጣ ነው? እነዚህ አዲስ አበባ ፊላቴሊስት ሶቨሪን ነው የሚለው፣ ፈርስት ዴይ ከቨር ነው የሚለው። ከዛ በኋላ የወጡት ግን ያው እንደ ምሳሌ እዚህ ጋር ብንሄድ የአፍሪካ ኢኮኖሚ ኮሚሽን መጀመሪያ ጉባኤ አዲስ አበባ፣ እንደ ስቴት አዲስ አበባ መቆርቆር 70ኛ ዓመት ሄደና ያው አዲስ አበባ ብላ እያንዳንዷ የመታሰቢያው ማለት ነው 70ኛ ዓመት። ጥሩ። እስኪ ወደ ቀጣዩ ደግሞ እንሂድ። ወደ
ሳንቲም ስታነሳ ነበር ሳንቲም እያልኩ ግን እዚህ ጋር ፓስፖርት አገኘው መሰለኝ ካንተሳሳትኩ አይደል? በአፄ ኃይለ ሥላሴ የነበረ ፓስፖርት ነው። ተመልካቾቻችንም እንዲያዩት ምናልባት አሁን የኛ ፓስፖርት ምን ይላል የሚለውን ብታነብላቸውም ደስ ይለኛል። የሚሰጠን መብት ምን ይመስላል እሱ ላይ የሆነ እንትን አለ ነው። ይህን ለሚያዩ ሁሉ ሰላም ይሁን። ይህን የይለፍ ወረቀት የያዘ ያለ ችግር በነፃነት እንዲያልፍ ወዳጆቻችን የሆኑ መንግስታት ሁሉ የሰላማዊና የጦር ባለስልጣኖቻቸው እርዳታቸውን እንዲያደርጉለት እንለምናለን። ከትህትና ጋር የኢትዮጵያ የይለፍ ወረቀት ይላል። እና ደስ ይላል። እንትኑ በጣም ተች ስለሚያደርገኝ ነው። አሁን ፓስፖርታችን ላይ ምንም እኛን የሚገልጽ ነገር ደስ ቢኖር የሰዎችን ትብብር አብሮ ቢገልጽ ደስ ይላል። ከበፊቶቹም የምንማራቸው ብዙ ነገሮች አሉ ብዬ ገምታለሁ። ከዛ እንግዲህ ወደ ሳንቲሞች ሊድ እንግዲህ እዚህ ጋር ያስቀመጥኩት ልሄድና ሳንቲም እንግዲህ የኛ ሳንቲሞች የተጀመሩት ወር አሁን ያሉት በአክሱም ዘመነ መንግስት ጀምሮ የሀረር ሳንቲሞች የሚባሉ አሉ። ከዛ በኋላ ማርትሬዛ ነው ያለ። መሀል ላይ አቋርጠን ረዥም ጊዜ ቆይተናል። በአሞሌ ጨው ወይም እህልን በእህል በመለወጥ እንስሳን በእንስሳ በመለወጥ ነው የነበረ። ከዛ በኋላ ነው የሀረር መጣ። ከማርትሬዛ በኋላ ሚኒሊክ ሲመጣ ሰው እንኳ በቀላሉ መቀበል አልቻለም ነበረ። ማርትሬዛ በቃ ለነሱ ገንዘብ ነው። የሚኒሊክ ግን አንገለገልም ብለው ነበረ ለተወሰነ ጊዜ እና ሚኒሊክ ከዛ በኋላ መጣ። ሚኒሊክ አስተማራቸው። እነዚህ እንግዲህ ምናልባት አይታዩም ጥቃቅን ናቸው እንጂ የሚኒሊክ ሳንቲሞች ከዚህ ጀምሮ ያሉት ናቸው። አንድ ግርሽ፣ ተሙን፣ ምኒልክ፣ የብር ሩብ፣ የብር ግማሽ፣ 1/32ኛ፣ 1/2ኛ 50 ሳንቲም ማለት ነው። አንድ ብር እያለ ይሄዳል። የብር አላድ፣ የብር ግርሽ እያለ እነዚህ የሚኒሊክ ማርትሬዛም እዚህ ያለ እንደምታየው እነዚህ ማርትሬዛ ይሄና የማርትሬዛ ነው። እነዚህ ሚኒሊክም 2 ጊዜ የሚያሳተሙ ያም የሚታወቀው አንዱን በግራ እግር ነው ባንዲራውን የያዘው አንበሳው፣ አንዱን በቀኝ ነው የያዘው። በዚህ ይለያሉ 2 የመታተማቸው። እንግዲህ ይሄ የኢታሊ በአማርኛ የተጻፈ የጣሊያን ሳንቲም ነው። ብዙ ጊዜ ግን ኤርትራ ላይ ነው የተጠቀሙበት። እነዚህን ይመስላሉ። ከዛ በአፄ ኃይለ ሥላሴ ጊዜ ያሉ ሳንቲሞችም ሙሉዎች አሉ። በኃይለ ሥላሴ ጊዜ 2 ነው የታተመው ሳንቲም። የመጀመሪያ ራውንዶች እነዚህ ናቸው። ሁለተኛዎች እነዚህ ይመስላሉ። አንድ የተለየች እስካሁንም የሌለች እኛ ጋር ሳንቲም ሌላ ምንድነች? እቺ ክርት ያላት ወይም ቅርጥፍ ይሏት ነበር። ስያሜዋ 25 ሳንቲም ቅርጥፍ ነው የሚሏት። ከዛ በኋላ ስሙን ይብላ ነበር የሚታች። ከዛ በኋላ የኛ ሳንቲም እንግዲህ እነዚህ ናቸው እና አሁን የምንገለገልበት ነው። ከደርግ ጊዜ ጀምሮ እስካሁን ያሉት 1 ብር ተጨመረ እንጂ ሌላ የሆነ የለም። እና እነዚህ እንግዲህ የተለያዩ አገር ሳንቲሞች ናቸው። 2 ሳንቲም የሚል እያየሁ ነው ይሆናል። 1 ሳንቲም 2 ሳንቲም ይኖራል። እነዚህ 2 ዩሮ ነች፣ በዩሮ ናቸው እነዚህ። ምናልባት በኋላ ሳንቲሞችም እንደዚህ እንደምታየው በጣም ብዙ ሳንቲሞች ነው ያሉ። ከ100 ሀገር በላይ የሆኑ ሳንቲሞችም ጎን ለጎን እንደዚህ ሰበስብ ስለነበረ አብረው አሉ። የኔ ትልቁ ኢንተረስቴ የኢትዮጵያዎች ናቸው። ሌላ ጎን ለጎን አብረው ቢኖር የሌሎችን ታሪክ ማወቅ ደስ ይላል ከሚል ነው። አሁን በስም ደረጃ ራሱ አሁን አንድ ግርሽ የሚለው ነገር ሰምቼውም አላውቅም እውነቱን ለመናገር እና ስያሜያቸው በራሱ ይገርማል። እውነት ነው። አላድ የግዕዝ ቋንቋ ነው። የግዕዝ ቋንቋ 1/3ኛ ነው። 1/32ኛ እንትናቸው ይታወቃል ማለት አሁን እኛ 25 50 በምንለው ደረጃ ይታወቃል። አዎ ይታወቃል። 1/23ኛ ማለት አሁን ስንት ማለት? 1/32ኛ ማለት ምናልባት ልክ ከ50 እና ከ25 ሳንቲም እንትን ያለ ነው። እነዚህ የተለያዩ ሳንቲሞች እነሱ የአንድ ሀገር ሳንቲሞች ነው፣ የአውሮፓ ናቸው። እነዚህ ግን የምታያቸው የዓለም ተለያየ ልክ እንደ ሳንቲም ቀዳዳ የሆኑ ሳንቲሞች አሉ። ማላቸው እንደማያላቸው እንደምታየው ያው እንግዲህ በሀገር በእንትን ያስቀምጥኳቸው ብዙ ናቸው።
ሌላ ይሄ ስላልበቃ ፖስታ ሳንቲም ማለት በጣም ብዙ ቦታ ይይዝብሃል። አሁን በብርጭቆ ነው ማስቀምጣቸው ብዙ ስለሆነ ወደኛው አዘወተርኩና እነዚህ በትርፍ ይዛቸው። የሚገርም ነው። ሌላ አሁን ወደ ብር ብንሄድ ከነዚህ ጋር ተያያዥ እንግዲህ አንድ ቴምብር ሰብሳቢ ምናልባት ተያያዥ የሆኑ እንትኖች ምን አሉ፣ ዶክመንቶች ካሉ ዶክመንት ይሰበሰባል፣ ብር ይሰበሰባል፣ ሳንቲም ይሰበሰባል፣ ፎቶግራፍ ይሰበሰባል። ያን ያክል ብዙ ባይኖረኝም እንግዲህ በነዛ ዙሪያ የተወሰነ ለመያዝ ሞክሬያለሁ። በኢትዮጵያ ታሪክ የወረቀት ብር የተጀመረው በአፄ ኃይለሥላሴ ዘመነ መንግስት ነው። ከዛ በፊት የነበረ በወርቅም በነሐስም በብርም እየተሰሩ ሳንቲሞች ነው የነበሩት። ወረቀት ብር በእኛ የተጀመረው በፈረንጆች አቆጣጠር በ1932 ዓ.ም ነው እና የ500 ብር ኖት ነበረ። ይህ እንግዲህ እንደምታየው ነው እያየሽው። እንግዲህ በወቅቱ 500 ብር አለህ ማለት ምናልባት 5000 ካሬ መሬት እዛ በላይ መግዛት ትችላለህ። የገንዘባችን አቅምም ጠንካራ ነበር ይዘን። ይሄ ደግሞ 100 ብር ነው። እሱ 100 ብር እንደ ህጉ አምጩ በጠየቀው ጊዜ የሚከፈል ይላል። ለአምጪው እንዲከፈል ያስገድዳል አሁን እንደሚለው ማለት ነው። እንግዲህ በወቅቱ እኛ ደግሞ ጠንካራ እንትን የነበረን ከፈረንሳይ ጋር ነው። እሳቸውም እንግዲህ ሀረርም እያሉ አዲስ አበባም ከገቡ በኋላ አፄ ኃይለሥላሴ በፈረንሳዮች ስለተማሩ አባታቸው መኮንንም ከፈረንሳዮች ጋር የነበራቸው ግንኙነት ብዙ ስለነበረ ቴምብሮቻችንም የመጀመሪያ የታተሙት ፈረንሳይ ነው። ብሮቻችንም እንደምታየው ታለር ነው የሚለው ልክ ዶላር እንደማለት ነው። በወቅቱ ፈረንሳይ ላይ ስለታተሙ በፍሬንች ነው የተጻፈው። እንትና ላይ ብሩ በራሱ እንትና ላይ ሞገስ ሁሉ በራሱ ማለት ያንዳንዱ ነገር እውነት ነው ያለው ምስልም የአርበኞችን የሚወክል ምስል አለ እዚህ ጋር። ከዛ አንበሳ አለ። አንበሳ አንበሳ የሚደንቅ ነው እያለ ልክ እንደዚህ እንደምታያቸው በወቅቱ በብር እንግዲህ 500 ብር አለ፣ 100 ብር አለ። የመጀመሪያ የሚባሉት እነዚህ ናቸው። 50 ብር ሁለቱ፣ ከዛ 50፣ 10፣ 5 እና እስካሁን ታትሞ የማያውቅ አንድ ባለ 2 ብር ነበረችን። ይዛን ብቻ ነው ታተመ። የ2 ብር ኖት አፄ ኃይለሥላሴም ከዛ በኋላ አላሳተሟትም። አንዴ ነው የታተመችው። ሁለተኛ ዙር የታተመው ነው ይሄኛው። ከዚህ ጀምሮ ደግሞ በ1941 ዓ.ም ገንዘባቸውን ቀየሩ። አሁን እኛ እንደቀየር ነው እንደማለት ነው። ገንዘባቸውን ቀየሩ። በ1941 ዓ.ም 500 ብር አብሮ ነበር የዛኔ። እዚህ 500 አለ፣ እዚህ ጋር 100 አለ። እዚህ ጋር ብቻ ነው እንደምትጎል 50 ብር ነበረች። 50 ብሯን አላገኘኋትም እስካሁን። ከዛ ሁለተኛ የታተመውን ማለት ነው። ስለዚህ በቃ 50 ብር ያላችሁ የኃይለሥላሴ 50 ብር ያላችሁ ይፈልጋል። ከኢትዮጵያ እንግዲህ አንድ የቀረችኝ 50 ብር ኖት የዚህ ነች። 1941 ዓ.ም ሌሎች ከሞላ ጎደል አሉ። 10 ብር፣ 5 ብር፣ አንድ ብር እችን እንግዲህ ልታስታውሻት ከሆነ አሁን የኛ ብር ከመቀየሩ በፊት 100 ብር ላይ የነበረችው ምስል ከድሮ አንድ ብር ላይ ወስደው ነው እንትን ያሏት። እሱ ነው ይገርመኛል ሁሌ ሳይል የት ነው ያየሁት ብዬ 100 ብር ወዲያው የወጣ ጊዜ የት ነው ያየሁት ብዬ ነበር ራሴን የጠየቁ። እዚህ ጋር ስላለ ማለት ነው። ከዚህ ጋር አንስታ ይሄ 1941 ደግሞ ለየት የሚያደርገው እስካሁን ካሉት ውስጥ ፊትና ጀርባው የተለያየ ነው። ይሄ ብር ብቻ ነው። ይሄኛውም ነው። እነዚህ አለ። ከዚህ ጀምሮ ሁሉ 1941 ማለት ነው። 1941 በእኛ በኩል ሌላ መልክ ነው፣ በዚህኛው ሌላ ቀለም ነው። 200 ብር ጋር ይቀራረባል። ይሄኛው አሁን 200 500 ብር እና ይሄም እንደዚህ ተቀራራቢ ነው። የመጀመሪያ ይሄ ድሮ 50 ብር ነው ጭማስራ። ከዛ ለሶስተኛ ጊዜ በ1945 ዓ.ም እንደዚሁ 500 ብሩ ሳይዙን እንደምታየው ከመጀመሪያው የሁለተኛው ያንሳል፣ ከሁለተኛው የሶስተኛው ኦልሞስት አሁን ካለችው እና የምታየው ስፔሲመን ብሎ ተጽፎበታል። ቁጥሮቹ 0000 ነው የሚሉት። እነዚህ በእጅ ያልተነካኩ መጨረሻ ልክ ሲያልቅ ሳምፕሉ የሚላክበት ነው ስፔሲመን ማለት። በጣም ውድ ናቸው። ለዛ ነው እንደዚህ ፕሪንት ተደርጎባቸው እዚህ ላይ ለአገልግሎት እንዳይውሉ እንደዚሁ ነው የሚመጡት። ይሄኛው 50 ብር ከእጅ ቶታሊ ስፔሲመን ናቸው። ከእጅ ንክኪ የጸዱ የመጨረሻ
ፕሩፍ የተደረጉ ብሮች ናቸው ማለት ነው። እነዚህ ይሄ 100 ብር ነው። ሌላ የሚገርመው እነዚህ 20 ብር ደግሞ ቻለች የመጀመሪያም የመጨረሻም 20 ብር ያለ ደግሞ 1945 ላይ ነው። እስካሁን አልታተመም። 10 ብር 5 ብር 1 ብር እያለ ይሄዳል። እንጂ እሷ 50 ብር ግን የድሮ 50 ብር አትመስልም። እሷ 5 ብር የድሮ 5 ብርም እንደዚህ ነበረች። በመንግስቱ ጊዜ ቢጫ ነበረች ታያታለሽ። አሁን እንደዚህ ቢጫ ነች። 10ም እንደዚህ ቀይ ነበረች። 1 ብሯም አረንጓዴ ነበረች ታያለሽ። ይሄ የመቼ እትም ነው? ይሄ የመጨረሻ 1951 እስከሚወድቁ ድረስ ኃይለሥላሴ የተገለገሉበት ብር ይሄ ነው። ይሄ እንግዲህ ግድቡን በተመለከተ ምናልባት ህዳሴን ባይሆንም የአባይ ግድብ ፕላን ያወጡ ጊዜ ያን እንትን በተመለከተ የአንድ ግድብ እንትን ያወጡበት ነው። ተመልካቾች ማየት ያለባቸው ይመስለኛል። ግን እንደዚህ የግድብ ነው ኃይለሥላሴ ግድብ ላይ የነበራቸውን እንትን ያሳያል። አባቶቻችን ጀመሩት እኛ ጨረስ ነው የሚለው አቅማቸው በነበረ ጊዜ የተለያዩ እንትኖችን ይሰሩ እንደነበረ ትልቅ መነሻ ነው። አቅም አላገኙም አልሰሩም እንጂ መነሻውም የዚህም የህዳሴ ግድብ አፄ ኃይለሥላሴ ያስተማራቸው እንግዲህ ወደ 30 ፕሮጀክቶች ነበሩ። ከ30 ፕሮጀክቶች ውስጥ ነው አንዱ ተግባራዊ የሆነ የሚባለው። እቺን በ5 ብር አሁን እዚህ ላይ ቢጫ ነች፣ ኋላም ቢጫ ነች። እንደዚህ ምክንያት 1 ብር ይሄም ቀይ 10 ብር ከለራቸውን አይቀይሩትም ነበር። የመጨረሻው የአፄ ኃይለሥላሴ የብር ኖቶች 66 ድረስ ተቀምጦ ነበር። እዛ እነዚህ በደርግ ጊዜ ነበሩ ናቸው። እነዚህ በጣም እየገረመኝ ያለው ግን ከለራቸው አሁንም ያሉት ናቸው። ቁጥራቸው ነው እንጂ የሚለያየው 200 ብር ነው። ይሄ ልክ ነው 100 ብር አይደል? ልክ ነው። ይሄ 10 ብር ነው። የበፊቱ 10 ብር 5 ብር እንዳልከው እዚህ ጋር 5 ብር እንደዚህ ነው። ውድ ተመልካቾቻችን እልፍኝና እየተከታተላችሁ የምትገኙት ዛሬ እንግዲህ በአቶ መላኩ አነጋግሬ መኖሪያ ቤት ውስጥ ተገኝተናል። መኖሪያ ቤት ውስጥ እንኳን ለማለት ይከብዳል፣ ሙዚየም ማለት እንችላለን። ቆይታ ያደረግን ያለነውም ከሱ ጋር ነው። ቆይታችን አሁንም ይቀጥላል። ፕሮግራም ወደ እናንተ አሻግረን ዳግም ተመልሰን እንገናኛለን። መልካም ጊዜ። እስከዛው ግን እኛ እዚህ ያሉ ከገንዘቡም በተጨማሪ ሌሎች ቁሳቁሶች አሉ። እነሱን እየጎበኘን እንቆያለን አይደል? አዎ።